እንዴት ነበር? እንዴት አመሸ? ሰላም ነው? አንድ ልጅ ሳውዲ አረቢያ ላይ የተፈጠረ ችግር ስላለ እንድታግዘን እንፈልጋለን። ፎቶዋን እንለጥፋለን። ይኸው ፎቶዋን የምትፈልጉ ካላችሁ እኔ እለጥፍላችኋለሁ። አሁን እዚህ ጋር ማለት ነው። እዚህ እለጥፍላችኋለሁ። አሁን እኔ ከኋላ ከጀርባ አድርጌ እለጥፍላችኋለሁ በዚህኛው ስልክ። ቆይ ጠብቁኝ አንድ ጊዜ እንዳይገለብጣችሁ ብዬ ነው እንጂ ወደ መሲ ልላከውና መሲ ትለጥፈው። ምክንያቱም እንዳይገለብጣችሁ። ይችን የመሰለች ልጅ የት እንዳደረሳችኋት የሆነ ወሲላ ጠፍቶኛል በመባል እኛ ሶስታችን እሱና ሁለታችን ሴቶች ተከራክረን ተደጋግመን በሰዓቱ ላይ እኔ እሱ ተርቦ የነበር በወሲላው የተነሳ ወሲላው ሌላ ሰው ነው። በስ ግን ባልገባንበት ተሰርቦነ ነበር። በሰዓቱ እንጨቃጨቅ እክራ ውስጥ ሶታችን ገብተን እንጨቃጨቃል። ኢትዮጵያ የበዴቦች ሁሌ ተከላቱ አልገባችን ከውጭና ከበሩ ውጭ ማለት ነው። ከዛ ጭቁን ተጨቃጨቅን። ሳንስማማ ስንቀር በሩን ከፍተን ስንወጣ ከበሩ ላይ ቁም አገኛት። ያገኛት አይ አንቺማ እዚህ የቆምሽው በሰላም ሻይ የለም ድምጣችንን እየቀረሽን እየሆኑ ጀዋሏን ቀማት። ጀዋሏን ቀማትና ያጀዋሉ ረገን ሴት ነፊች ብሎ የአስቴ ጀዋሉ ረገቶን አሰታ ወዲያቶት ነበር። ረገቶን ተፈታሊ ጀዋሉ ይዞ ሄዱ። አዴማምጦ ሀላይ መጣ። አዳምጦ ጨረስ መጽሐፈኝ ከፍቶ በሩን ቆልፎ ነበር ሄደው ከፍቶ መጣ። ያችኛዋን ልጅ የምልሽ ልጅ ማለት ነው። አንቺ ተዋተሽን ጥሪና ሄጂ ዛሬ ጉድ ያለ ብሎ ይላታል። እሺ ጉድ ወዲህም እኔ በሴት ላይ ዞሮ ግር ስለደረሰ እኔ ለዛሬ ለነገም እኔ ዞሮ በመላም ካላችሁ አልችል እኔ ከቤት የገባሁ በቅርብታ ነው። በነገራችን ላይ ቅርብታ ነው የገባሁ እና እንደዛ እንዲያለ ይችኛ ይቶሌ ደግሞ የተደበደበችው ጀዋሌ ስጠኝ ብላ አባያ ለበሰች። አባያ ስትለብስ አይ ይች ልጅማ ቀርማ ልትወጣ ነው ይልና የሆነ ቀርካ ዱላ ነበረ እዛው ቲጉ ላይ አንዴ እንደጀመረ ወደ ሰላም ወስዶ አስገባ። እዛው ትሩ ሲያልቅበት ወደ ውጭ ተመጡ ቢሆንቱ አንቡባውን ላቃጥለው ነው ብሎ ከአንቡባው ሄደ። ከዛ ከአንቡባው እንዲሄድ እንዲያለው ሁለታችን ተቀመጠምንበት አንቡባውን እንዲለቀው ብለን ማለት እሷ እዛው ላይ ሀዲው እንዲወድቀ ነው። ከዛ እንደገና እስኪ ሸይጣንን አብረጅ እስኪ ተረጋጋ ምናምን ብለን ውሃ ምናምን ነገር ልንሰጠው ወደ ጉርፋት ገባንና ከዛ ወደ እሷ መለስ ብለን እሷ የለችም በቤት ራሱ ብንሮጥ የለችም። ከዛ አንድ ሽባት ክፍቱን አግኝተናል። እሱ ራሱ በዛ ሮጠና አያትና አይ እሷማ የሄደችው በዚህ ሽባት ነው ይልና በሩ ቁልፍ ነበር ከፍቶ እየሮጠ ሄደ። ከሱ ኋላ እኛ ደግሞ አባያችንን አንስተን ተከትለን ወደ ሻር ያወጣል። ነገሩ የሚያበቃው አንቺ አይደል። አሁን አንቺ የምትይኝ በቻርጅ የተነሳ ተጣልታችሁ ምናልባች ድምጻችንን ቀርጻን ይሆናል ወይስ ፖሊስ ጠርታብን ይሆናል ብሎ ነው የደበደባት? ሌላ ምንም አይነት ኬዝ የለም ነው የምትይው? የለም ድምፅ ቀርጻለኝ የቀረጸችውን ድምፅ ሰምቶታል። ቶቶቶቶት ቀርጻናለኝ ብሎ ድምፁን ለእኛም አሰምቶናል። ለምን ቀረሽን ሲላል አይ እኔማ ለመረጃ ነው እና ለሌላ ለምንም ነገር አይደለም አለችው። ለምን ተቀርጾ ብሎ አልገየ ይሄን ያለው ነገር ሌላ ነገር በሰዓቱ ምንም ነገር የለም። ወላሂ የለም ምንም ነገር የለም። ሳሪ ጥያቄ አለሽ? አዎ ሱሱ ስሚኝ አዳምጪኝ እሺ። ድምፃችንን ቀርጣለች ብሎ እሱ ደበደባት እሷን። ከዛ በኋላ እገላችሁ ነበረ እገላት ነበር አቃጥላት ነበር አለ አይደል? አንቡባውን ልለቀው ብላ አቃጥለው ነው ታመለጣችሁ አምልኩ እኔ አንቡባውን ላቃጥል ነው ብሎ ሂዶ አንቡባውን ጭብጥ ሲያደርግ እኛ ተጠመጠመበት ሁለት ሰክነት ይዘን ማለት ነው። እሺ ከዛ በኋላ እናንተ ማለት ነው እሷ ያንን ተደብድባ እንትን ስትል ትታችኋት እናንተ ወጣችሁ? ስተናት አልወጣንም። እሱን ወደ ጉርፎ አስገባንና ውሃ ምናምን ነገር ቀመጥ የኮሽት ዋን ነው እስኪ ተረጋጋ ምናምን ብለን እሱ የሆነ ቆም ሲል የመቆም ሲልልን ነው ወደ ልጅቷ ዝውር ብለን ብለን የለችም። እዛም ክላስ ግን ክላስ ስንሮጥ የለችም። ሽንት ቤት ስንገባ የለችም። ስለዚህ ልጅቷ አምልጣለች እንጂ እናንተን አስወጥቶ ወይም ደግሞ አሁን ባልየው እንዳለን እናንተን እሱ አሁን ባልየው ሲለን የነበረው አንድ ልጅ ብቻ ናት የወጣችው፣ አንደኛይቱ ነበረች። ነገር ግን እናንተ ውጡ ብሎ አስወጥቶ ልጅቷን ብቻ አልዘጋባትም። አንዲቷ ልጅ ብቻ ነው
አከብርሻለሁ ዛሬ የሚፈጽመው ችግር አለ ሰዋትሽን ጤና ሂጅ አላት። ሰዋቱ ሳይመጣላት ችግሩን ፈጸመው። ስሪፋይት ይበጅ ነው እንጂ አለኛውም እኔ ጋር ባንዲ ነው በሻሪ ያወጣል። እሺ ከዛ በኋላ አንቺ የት ሆንሽ? እኔ በሻሪያ ወጥቼ አካባቢው ሹርጣ ይመጣል አይመጣም እያልኩኝ አካባቢው ተረፋይ 5 ሰዓት ድረስ አርፍጄ ዙሁር አልኩኝ ወደ መስጊድ ሐራም ተገርኩኝ። አስሩንም እዛው ሰግጄ ከዛ በኋላ ወደ ሀዲቀው ተፈልጌ ነው። ጥያቄ ታዲያ ባለቤቷ የመጣው መቼ ነው ወደ እናንተ ጋር? ያው እኛ ሻሪያ ላይ እንዲወጣን ነው እንጂ ልጅቷን ጉዳይ ያሰማኋቸውና ረስታዲ ዙሁር አካባቢ ነው መሰለኝ ሀዲቅ ገብቶስም እንዲሁ አይቆጥ ነው ምናምን ቤቱ እንዳለ ደም በደም ሆኗል። አዎ ቤቱ ደም ነበረ። የመሳት ብትር ራሱ ተንጠርጠር ብሎ ምናምን እኔ ራሱ ያልከረብ ነበር በታውቅ ስለኝ ነበር ነው እንጂ ኦኬ እዛ እንደዛ ስንጥርጥር ብሎ ሲመጣት ደም በደም ሲሆን ጎረቤት ሌላ ሰው የለም ከእናንተ ውጪ? ሀታይ ዝቅ ብሎ እኛ 3ኛ ዶር ላይ ነን። ሀታይ ዝቅ ብሎ የመኔዎች አሉ። ደግሞ ቀጥታ ዝቅ ብሎ እንደዚህ የመኔዎች አሉ። አበሻ የለም። አበሻ የለም። በዱላ ነው ጭራሽ ከአበሻ የለም። አንቺ ለምንድን ነው ለባልየው ሞታለች ለሚስትየዋ ጓደኛ ሞታለች ና ሚስትህን ውሰድ አንሳ ብለሽ የደወልሽው? እኔ ለልጅቷ የደወልኩት ለሚስት ጓደኛ ልጅቷ ተደብድባለች እና አለችበት አናውቅም እንደምንም ድረሱላት እኛ ሻሪያ ላይ ወጥተናል እንጂ ሞታለች አላልሽም? ያንን ሞታለች አላልኩም። ምክንያቱም እኛ እኮ ደም በደም ሆነ አይተናታል እንጂ ሩህ ይኖራት እኛ ተነስታል ታዲያ ላይ አላንተናገረም። ግን የሞት መሆን አላየንም። ግን መመታቷን ብትሩን የመነሻው ነገር ይህን የምናውቀው ብቻ ነው የምናገረው መሰለሽ። እሺ አንቺ ስልክሽን ቀምቶሻል? እኔ ስልክን አልቀማኝም። ብቻ የሆነ ስልክ እንደመደው ወላረግ ስል አንቺ ወዴት እየደወልሽ ነው አንቺ ስልክሽን ብሎ ስል እንዲ ማለት ሲል ኧረ እኔ ወደ ዘመዶች ነው የምደውለው ብዬ ከሱ እጅና ከኔ እጅ ሁለታችን እንዲያለ የሆነ ያቅሙ ሁኔታ መለስ አረገልኝ። ያኔ አላህም በጻፈ ነው። ስለዚህ ስልክሽን አልቀማም አልቀማም። ብቻ ወዴት እየደወልሽ ነው አልኩ። እንዲ ማለት አለ ኧረ እኔ ወደ ዘመዶች ነው አልኩት። በቃ በዛው ተና ሲቀጥል እናንተ ባላችሁበት አካባቢ ባለቤቷ እንዳለው ከሆነ በሰፈሩ አበሻዎች እንደዚህ ተከራይተው የሚኖራሉ፣ ሌላም ሰዎች ይኖራሉ። እናንተ ኢጃዛ ቤት ስትኖሩ ለጊዜ የተገኛችሁ 3 ብቻ ናችሁ እንጂ ብቻውን ሞቶች ያለች ምን አይችኛ ይጓደኛል? አዎ 3 ነበር። ምን ሌላ የለም። የዚች ናይቱን ሞተች ወይም ደግሞ ተደረደረች የተባለችው ስልኳ ተቀምጣለች? ለራሷን ተቀማችም። እንዲሁም እሷ በክብር ሰዋፍሽን ጠርተሽ ሂጂ ተብላ ነበር። እንዲሁም የተደበደበችው ልጅ ተቀምጣለች? አዎ የተደበደበች ተቀምጣለች። መጀመሪያ ነው ወይስ በኋላ የተቀመጠች? እና መጀመሪያ ነው እንጂ ስልኳን የቀመጠች። አሀ መጀመሪያ ሳይደበድባት በፊት። አዎ እሱ እኮ አሁን እሷን ለመደብደብ የተነሳበት ለምን ሲሆን ድምጣችንን ቀረሽው ነው። ኦኬ የእናንተን ንግግራችሁን ለምን ቀረሽው ነው አይደል? አዎ የኛም ጫጫታ ማለት ነው። እንደዛ ሲሆን ለምን ተቀረሽው ነው? ያንን ሁሉ ድብድብ ሲያደርግባት እናንተ ምንም አላላችሁ? ምንም ጎረቤትን ምንም ነገር የቀራችሁ እንዲደርስላት ምንም ነገር አልጠይቃችሁ? እነሱ እጅ አለበት። አንደኛ ወንድ ልጅ ነው። በዛ ላይ በቃ አይምሮ ተቀያይሩ ባይናችን ስናየው ሲገላ ቁጭ ብለሽ ትመለከቻለሽ ምናምን እያልን ልመና ስንሰጠው ወግጅና ትሽልብ ያለች ምናምን የሚለው በአንስን ሲሰጠን እኔ በጣም ሊሳለው በጣም በጣም ድረስ ያለው ድንጋጤ ያለበጠኝ ማለት ለምሳሌ ለምን አብራችሁ ትኖራችኋል? አንቺም ከሄድሽ 6 ወር ነው ተባለ፣ እሷም ከሄደች 2 ዓመቷ ነው። ለምንድን ነው እሱ ድምፅ ጠሩት ብሎ እናንተ ተው ምናምን ስትሉት ለምን ተቀያየረ? ማለት ለምን ይሄ ነገር ምንም ችግር የለም። አሁን ለምሳሌ ድምፅ ጠርቶሻል፣ አንቺ ስልክሽን አጥፊ ምናምን ይባባላሉ። እድብድብ ደረጃ ደርሶ ልጅቷን እንደዛ ሲያረጋት እናንተ ወስዳችሁ የእሱን በር ስትዘጉበት ልጅቷ የት ወጣ ሄደች?
በዛ ቅስፈት ውስጥ ልጅቷ እስከሄደች ለምንድን ነው እናንተ በዛ በሄደችበት አካባቢ ሂዳችሁ መቼም እዛ ኑረሻል። የት ልትሆን ትችላለች ብላችሁ ለምንድን ነው ያልፈለጋችኋል? እኛ በሰዓቱ አንቦባውን ሊያቃጥል ስለነበር እኛ አይምሮችን እኛ ጋር አይደለም፣ ጭራሽ እኛ ጋር አይደለም። በሰዓቱ ቤቱን ነው የሚያቃጥለው፣ ሲሊንደሩን አንቦባ ማለት ሲሊንደሩን አጋባውን ሄዶ ግን ሲለው እኔ ለራሴ አሁን ድረስ ሩዬ ነገር ያለ ይመስለኝ ዲንጋዶ ማለት ነው። ስለዚህ ምንም በሰዓቱ ምንም ነገር እኛ የምናውቀው ነገር የለም። ዲንጋዶ አዳምጪ፣ እሱ ቤቱን የሚያቃጥለው ገና ለገና ፎቶ ይሄ ነው ጋይስ። እቺ ነች እዚህ ጋር ተደብድባ በአከራይዋ ተደብድባ 2 ዓመት አብራ በተቀመጠችበት አከራይ ተደብድባ ተጥላ አሁን የት እንዳለች የማትታወቀው እቺ ነች። ሱሱ ሰፈራችሁ የት ነው? ሰፈራችሁ መዲና የት አካባቢ ነው? ቁባ መስጊድ አልኳይት ይባላል። አከራያችሁ ማን ይባላል? አረኔ መድሪ ብታይ ሰውዬው ሀሰን ይባላል። አከራያችሁ ይሄ ደብዳቤ ማን ይባላል? እኔ ደብዳቤው ለእሱን አከራይ ተብሎም አይደርስም። ምንም የማውቀው ነገር የለኝም። ያው እሱ እንደሆነ ነው የማውቀው። ይታላል። አዳምጪኝ። ደብዳቤው ማን ይባላል? ስሙ አብራችሁ ስትኖር የነበረው የደብዳቤው ስም ነው? አዎ የደብዳቤው ስም ሀሰን ነው። ሀሰን የት ሀገር ሰው ነው? ጊራና ሀሰን የሚባል ጊራና የሚኖር ሰው እህታችንን ደብድቦ በደንብ አዳምጡ። እሺ ጋይስ፣ እኔ እንዳልታይ ልጅቷ ልታይ እንዴት ነው እንደዚህ እኔ ሀሰን ከበደ ጊራና ልዩ ቦታው ሀርቦ ወረዳ ሁሉንም ነገር ያቸው ሱሱ እየባክሽ ሱሱ በደንብ ተናገሪ። ሱሱ አሁን እኛ ሎኬሽን ትሰጪናለሽ፣ ለአዚዛ የነበራችሁበትን ሎኬሽን ትልኪያለሽ። እዛ ቦታ ላይ ልካለን። ሎኬሽን አለሽ ሱሱ? ሎኬሽን አለሽ? የቤታችሁ ሎኬሽን? አዎ። አሁን አንቺ ስራ ቦታ ነሽ አይደል? አሁን አንቺ ምን አስፈራሽ? ስራ ቦታ ነሽ፣ እዛ ቤት የለሽም አይደለም? ይህን ሁሉ ነገር አሁን እኔ እንዲያስተላለፍ በትክክለኛ እነሱ ላይ አሁን እየደረሳቸው ነው ያሉ። ለዛ ነው እኔ ለቤተሰብ ነው ስራ ግን ችግር የለብኝም የሚለ ነው። ገጠር ቤተሰቡ አንቺ ቤቶስ እዛ አላቅም እያልሻል ነበር። እንደሁን እኔ ጊራና የት እንደሆነ ምን እንደሆነ አላቅም። እሱ ሊያቅ ይችላል። እኔ ማንነቴን ተጠየቀ ለስራዬ ብሎ ሊያቀኝ ይችላል። እኔ ግን አሁን ላይ ሰፈሩ ምናምኑን አላውቀውም። ሰፈሪ ግን አላውቀውም። በእርግጥ የሚያውቀው እንከዋል የሚያገር ሊሆን እኔ ግን አላውቀውም። ጋይስ ጆከርን ተውለ ስሚ አዳምጪ። ሱሱ ለጆከር ሼር አድርጉ። ሱሱ እየሰማችሽ ነው ማለት እየሰማች ሎኬሽን ላኪላለ አዚዛ። እሺ አንቺ ለከላታለሁ አዳይ ያላቸው ላ አንቺ የምትኖሪበት ሎኬሽን አለ። አንቺ የምትኖሪበት ሎኬሽን እንዴት ይመስል? አዳምጪኝ። አንቺ እዛ ቦታ የለሽም። ነገር ግን አንቺ የምትኖሪበት ቤት ለምሳሌ መሻወር ሲወስድ ሎኬሽን አለሽ፣ ጓደኞች ሲመጡ ሎኬሽን አለሽ፣ ስትወጪ ሎኬሽን አለሽ። እንዲህ የቤት ሎኬሽን የለሽ። አሁን ላኪ ቀጥ ደግሞ ሱሱ አንቺ እዛ ጋር ስትኖሪ 6 ወርሽ ማለት ሎኬሽኑን ለእኔ ልካልኛለ። እኔ ለአዚዛ ሁን ልክላታለሁ በዋሳብ። አዚዛ ለሙዬ ላኪላት። ሙዬ ወደ ፖሊስ ጣቢያ ላኪ፣ ወደ ፖሊስ ጣቢያ ላኪ። አዚዛ የሰውየውን ቁጥር ተቀበይ። አብራሙ እያያይዛ ትላክል። ለመዲናው ቆንሲላ አሁን ስልክ ልቀበል ነው እና ቀጥታ እሱ ወደዚህ እንዲመጣ እናደርጋለን።
ደውዬላቸዋለሁ። ኦኬ እሺ። ስሚ ሱሱ ጥያቄ አለኝ። አልጨረስኩም። ለአንቺ ሱሱ አዳምጪ በደምብ። አንቺ 6 ወር እዛ ቤት ተቀምጠሻል። 6 ወር ነው የተቀመጥሽው? አዎ 6 ወር አልፎ አንድ ክፍያ ጨርሼ ሁለተኛ ክፍያ ከፍያለሁ። 3 ወር ሁለተኛ ክፍያ ተከፈለ። እቺ ልጅ የሚያካለ ጋይስ፣ እቺ ልጅ የሚያካላ እናግሩ። ዙዬ አንቺ በትልቁ እና ልጅቷ ወይ ፎቶ አድርጋለሁ እኔ በትንሽ ወይ በሁለት አድርጊ። ምክንያቱም እኔ ወደ ጆከር መጣ ትንሽ በጣም አመሰግናለሁ ፈጥነ ስለሚደርስ። እሺ ማሬ 6 ወር ስትቀመጡ እናንተ አብራችሁ ስትበሉ፣ አብራችሁ ስትጠጡ፣ አብራችሁ ስትኖሩ የሰውየው ምንም አይነት ፎቶ የለውም። 6 ወር አብረሽ ስትኖሪ የሰውየው ፎቶ ምንም ነገር የለሽም ወይ እያለችሽ ነው? ፎቶ የለሽም? ጁዬ በሁለት ችግር የለም። እሺ ሌሎች ፎቶ አለ? ምን አልሽ ሳሪዬ? የሌሎች ጓደኞች አብራችሁ ስትበሉ፣ አብራችሁ ስትጠጡ፣ አብራችሁ ሆናችሁ ፎቶ አለ ከሌሎቹ ጋር አብረሽ? አዎ እዛ ቤት ውስጥ ያሉ ሰዎች ፎቶ አለሽ ወይ? ወይም ደግሞ ሹጋውን የተከራየው ሰውዬ የምታውቂው ከሆነ አሁን እናንተ ጋር እኮ ችግሩ ሹጋውን ሌላ ሰው ይከራየዋል። ሌላ ወንድ መጥቶ እንደ ዘበኛ ቤት ውስጥ ይቀመጣል። ማንኛው እንደሆነ ራሱ አከራዩ አታውቁም። አሁን ሁለቱንም ወንዶች ያሳያቸው ዝም ብዬ ግባ ሆነ ልጅቲቱን ለሀቤ ማለት ነው። ይሄ ችግር ሲፈጠር አይኔ ስላየብኝ ብቻ ነው እንጂ ያኔ ሰውየውን ሁሉ የምታውቀው እንዲ ብታብራራ ይሻላል። የት አለች? ቁጥሯን ስጪ ልደውልላት። እሺ እሺ ታይ በዋትስአፕ ልላክልሽ ላኪልኝ። እሺ ወይ እናቶች ጁዬ ጁአለሽ ጁዬ እሺ ወንድሜ አረባምበቲ ጁያ ቤይ ምን ተፈጥሮ ይኸውልህ ወንድሜ እዚህ ጋር ማለት እኔ ፎቶውን እንደዚህ እንዲታይ ነበር። ጁዬ በሁለት ጁዬ ፎቶውን ለጥፊው ጁዬ ወንድሜ እዚህ ጋር በምስሉ ላይ የምትታየው ህይወታችን ከ3 ቀን በፊት ሂጃዛ ቤት ትኖር ነበር። የምትኖረው ሂጃዛ ቤት ድምፅሽ ይቆራረጣል። ድምፅሽን አስተካክል። ይቆራረጣል ጋይስ ድምፅ መተሻል። እሺ ይኸውልህ ወንድሜ እዚህ ጋር እኔ እንደዚህ ወደዛ ወደዚህ ሳልን ትታያለሽ። እሺ ይኸውልህ ልጅቷን እንዲያዋት ነበረ ጁዬ። ይኸውልህ ወንድሜ እዚህ ጋር በምስሉ ላይ ከኋላ የምታያት እህታችን 2 ዓመት አንድ ቤት ተከራይታ ትኖር ነበረ። እዚህ ተከራይታ በምትኖርበት ቤት አሁን እንደሚሉት ቻርጅ ጠፋ አልጠፋ በሚል ምክንያት ባለቤቱ ያከራያት ሰውዬ ደብድቦ አሁን ይቺ ሱሱ የምትባለው እና ሌላ ጓደኛዋ አብረው ሁሉ ደብድቦ አስወጥቶ ጥሏታል ነው የሚሉት። አሁን እንደሚሉ ከሆነ ተደብድባለች። አዋይተናል አሉ ባለቤቷ። እዚህ ያለ የልጅ አባቷ አዋይቻለሁ ደም በደም ሆኖ ጓደኛዋ ጠርታኝ ይጃለሁ አለ። ነገር ግን ልጅቷ አሁን 3 ቀኗ ትሙት ትዳር የትኑር አይታወቅም። እነሱ አሁን ይቺ ሱሱ የምትባለው ልጅ የምትናገረው እንደ ደበደባት ነው። አሁን እሷን የምትለው ደበደባት። ከዛ በኋላ እሱን ለማረጋጋት እኛ ወደ ውስጥ ይዘን ስንገባ ልጅቷ ወጣ ሂዳለች አለች። ይኸው ዛሬ 3 ቀኗ ነው 4 ቀኗ አልተገኘችም። ግን ደም በደም ሆና ምን አለመሰለ ሰውየው ቤቱን ላቃጥለው ነው ከነሷ ማለት ነው ከነ ልጅቷ ብሎ ሲል እኛ ወጥተን ሄድን ነው የምትለው። አሁን ልጅቷ ይኸው 3 ቀኗ ነው 4 ቀኗ የለች። ሌላ ደግሞ ሳርዬ ከፈቀድሽልኝ ልናገር። ልጅቷ ለእኔ መጀመሪያ የነገረችኝ እሷ እንደወጣች ሰውየውም ተከትሏት እንደወጣና ሁለታችንም ተይዘናል ብሎ እንደደወለ ነው። ግን ሌላዋ ደግሞ በታክሲ ሲሄድ አይቼዋለሁ አለቻሉ በነጋታው። ይሄ ማለት አልተያዘም፣ ይሄ አጠራጥሮናል እና ይህም ነገር እንዲጣራለን እሷን ጠይቂያት። ተከትሏት ሄዷል። ይዟት ይሁን ጨርሷት ይሁን ፖሊስ የያዛት ምናምን ይሄ እዚህ ላይ ነው። አሁን መንገድ ላይ ምን እንዳደረጋት አናውቅም እና እሷ ጨርሳት እናገር ልጅቷ ሳሪ
የመዲና ቁጥር ልስጥሽና የቆንሲላ ነው። እናንተ አናግሩት በሁሉም ነገር ማለት ነው። እኔ ስደውል ናሽ ሳውዲ አረቢያ ነው። አዎ ሳውዲ አረቢያ መዲና ቆንሲላ፣ የመዲናውን ቆንሲላ እና ህጋዊ ሰው የለም እንዴ? እሱን ቁጥር ይዞ ሄዶ የሚሰጥላት ሰው የለም? የቆንሲላው እዚህ ጋር እንዲመጣ እናንተ ከጠራ ቆንሲላ ያን ምን አስፈለገ? ህጋዊ ሰው ካለ ለፖሊስ ለሹርጣ ደውሎ መስጠት ይችላል። ቁጥሩ እንደዚህ ይሄ ተፈጥሮ ካል በስልኩ እነሱ እንትን ማድረግ ያለባቸውን ያደርጋሉ። የሚሆነችበት ፎቶ ምናምን ካላቸው በተለይ በጣም አሪፍ ነው። እና ይሄም ልጁ የለኝም አለ፣ ባለቤቷ የለኝም አለ። እንደገና ይችም ሱሱ የምትባለው የለኝም አለች። እኔ ግን ሱሱ የምትባለውን አላመንኳትም ወንድሜ። ለምን እንደሆነ ታውቃለህ? እሷ እዛ ሲደባደቡ ያ ሁሉ ነገር ደም በደም ስትሆን ወደ ልጅቷ ሳትሆን ልጅቷን እንደዚህ እንትን ሳትል እሱን አባብለን ልናስገባ ስንል ልጅቷ ወጣች አሉ። የለችም አሉ። ልጅቷ በበር ትውጣ በመስኮት ትውጣ የሚያውቁት ነገር የለም። ጭራሽ አልጋ ስር እንዳትገኝ እየፈራሁ ነው። ሞት አልጋ ስር እንዳትገኝ ብቻ እየፈራሁ ነው። በዚህ ወጥ ልጁ ሄዶ እኮ ባልየው ከገጠር ወጥቶ ገብቶ ፈትሿል። ደም ብቻ ነው ያገኘው። እሷን ብቻ ነው ያገኘው። ይኸውልሽ ልጅቱ ስትወጣ እኛ አላየናትም ነው የሚሉት። ሰማሽ? ልጅቱ ስትወጣ አላየናትም። ክላስ ዘግቶ እስከሚደበድብ ድረስ እነሱ ብዙ ቦታ መደወል ይችሉ ነበር። ከሞተች በኋላ ነው አይሽ በሱባኩ ክፍት ነበረ። ከዛ በዚህ ወጣ ነው ብሎ ወጣ። እኛም አባያችንን ለብሰን ወጣን። አይሽ በየት እንደወጣች ራሱ እርግጠኛ አይደሉም። በሱባ ስንተኛ ፎቅ ነው ቤቱ? ስንተኛ ፎቅ ነው? እና ከሶስተኛ ዶር ብትከሰከስ ትድናለች። በሽባክ የምትወጣ ፎቅም ሌላ ቤት አለ እዛ ውስጥም ዘግቶባት እንደሆነም ሲሉ ነበረ። እሱንም ጠይቂያል። እናንተ አትሄዱም እንዴ ታዲያ? እናንተ ፎቆታችሁ እኔ ህገወጥ ነኝ፣ ሪያድ ነኝ። እንዴት ነው መዲና ድረስ ይጀማቀው? ቤቱ ባሏ ይሄዳል እንዴ? ባሏ ይሄድና ያለኛውን ቤት ፈትሿል። ገጠር ከተመለሰ በኋላ ነው እንደገና ላይኛው ቤት አለ ያሉት። እኔ እንጃ። እስኪ አሁን አለህ እንድሪስ እባክህ ንገራቸው። ጆከር ይኸው ባለቤቷ እዚህ አለ። ወንድሜ አንተ አውራ፣ ቪዲዮን ክፈት እናውራ። ይኸውልህ ባለቤቷ እዚህ አለ። ጆከር ገጠር ምን ሊያደርግ ለምን ይመለሳል? ሚስቱ መኖሯን እንትን ማለቷን ሳያውቅ እንዴት ትመለሳለህ? አባቱ ህጋዊ እኔ እዛ ጋር እዛ ውስጥ እኔ ሄጄ ነበረ። ከገጠር ነው የሄድኩት። መጀመሪያ ገጠር ነው የምኖረው፣ ሩቅ ነው፣ ህጋዊ አይደለሁም። ተደውሎልኝ ተርኩኝ። እጀም ቦታው ላይ ያገኘሁት ደም ነው እንጂ ሌላ ነገር አላገኘሁም። ግን ሸባክ ነው። ሸባክ ማለት ደረጃ ለምንወጣበት ደረጃው ቅርብ ነው። ሸባኩና ደረጃው ቅርብ ነው። እሷ የወጣችው ሸባኩን ከፍታ ደረጃው ላይ ዱብ ያለችው ማለት ነው እንጂ ሌላ በስተጓራ ሩቅ ቦታ የለውም ማለት ነው። እርግጠኛ ነህ አንተ በዛ መውጣቷ? ደም አግኝቻለሁ። የወረደችበትን ደሙን ትንሽ ደም ነው እንጂ አግኝቻለሁ። በሸባኩ እንደወጣች ደም አለ፣ የወረደችበት ደም አለ። አግኝቼዋለሁ መስኮት ላይ ደሟን ማለት ነው። እኔ እኮ ግራ ገባኝ። እኔ እኮ አሁን እሱን ቪዲዮ ክፈት ወንድሜ። ለምንድን ነው ሚስት ናት እንዴት እንደዚህ ሆና ዝም ትላለህ? ስል ይያዛል አሉኝ። እሱ ይያዛል አሉኝ። ከዛ በኋላ ለምን ኤምባሲ አታመለክቱም ስል በህገ ወጥ ነገር አይመለከተውም ኤምባሲ አሉ። ሰውዬው ህጋዊ ነው አይደለም? ህገ ወጥ ነው እሱ ራሱ። ደብዳቤው ህጋዊ ነው? ህጋዊ አይደለም፣ ህገ ወጥ ነው። ሰውየው ሀገሩ ወሎ ነው። የጊራና ሰው ነው ያላችሁት? የጊራና ሰው ነው አሉ። ሀገሩ ምን ያደርጋል? ሳሪ አሁን ቦታው ላይ
ችግሩ ተፈጠረ። እነሱ አብረውት የኖሩት እዚህ ያሉ እኮ አሁን የት ወደየት እንደሆነ ለፖሊስ ማመልከት ይችላሉ። ምናልባት እሱ ራሱ እኮ እጁን ሰጥቶ እንደዚህ ተፈጥሯል እንደዚህ ጠፍታኛል ብሎ እንትን ማለት ይችላል። ወንድሜ እዛ ሀገር እንዴት መሰለህ አሁን የዛ ሀገር ህግ እኔ ምሳሌ እጄን ሰጥቼ ለፖሊስ ሚስቴ እንደዚህ ሆናለ ብዬ ስራ ቦታ በገባ እኔ ነው እንጂ የሚይዙኝ የልጅቱን ጉዳይ አይፈቱልኝም። የልጅቱን ጉዳይም ሆነ የሚያስረዳኝ አካል የለም። እኔ ህገ ወጥ ነኝ፣ የመኖሪያ ፈቃድ ያለሁ ይልዩኛል። የለኝም ካልኳቸው ቀጥታ እኔን ወደ እስር ቤት ነው እንጂ የሚያስገቡኝ ምንም አይነት መመሪያ ሆነ ምን አይነት ምንም ነገር ምንጭ የሚሰጡኝ ነገር የለም ማለት ነው። እንዴት ሳውዲ አረቢያ እንደዛ ነው ማለት መጠየቅ ትችላላችሁ። አንድ ሰው ወንጀል ምሳሌ የሆነ ሰው ወንጀል ወነጀለ የወነጀለው ሰውዬ ለማስያዝ ህርኩኝ ምሳሌ ህገ ወጥ ነኝ እዚህ ጋር የሆነ ነገር ሆኖብኛል ብዬ ፖሊስ ላይ ደውዬ ወይም ፖሊስ ይጀጀብ ሄድ ያንን ቦታ ያውታል። ግን መጀመሪያ እኔ ነው የሚያስሩኝ፣ መኪና ውስጥ የሚያስገቡኝ እኔ ነው። ከላስ ከዛ በኋላ የተፈጠረውን ነገር ማወቅ አልችልም። ምንም ያለ ነገር ማገኘት አልችልም እኔ ማለት ነው። አዎ ልክ ነው። ህገወጥ ሰው ማመልከት አይችልም ሳውዲ አረቢያ ላይ። ህጋዊ ቤተሰብ የለም ወይም አረቦች አይተባበሩም። እሱ እንደዛ ነው የሚያደርጉ። እሱ ያለበትን ቦታ ምናምን ካወቅ ያው አንተም ግን እሱን ያለበትን አካባቢ ምናምን ካወቅ ጆከር እጅን ሰጥተህ እንትን ልትል ትችላለህ ወይ? አረቦች አንድ ጊዜ ወንድሜ ይኸውልህ ከእንትን ነው እጁን ሰጥቶ ፖሊስ ጣቢያ ገብቷል ነው የምትለኝ? አይደለም አንቺ እናንተ እንደምትሉት ባለቤቷና አናግረውኛል። ከቤት ውስጥ ተከራይተው አብረው የሚኖሩ ሰዎች ደብድቧት ልጅቱ ባለቤቴ ጠፍታለች፣ ህይወቷ ይኑር አይኑር አላወኩም ብሎ ደውሎልኛል ባለቤቷ። ያ ቤት ተከራይቷል የተባለውን ሰው ማን ነው አከራይ? የቤቱ አከራይ ሌላ ነው፣ ተቀማጩ ሌላ ነው። እሱን አናግሬው ተያይዘው ፖሊስ ጣቢያ እንደገቡ ነው የነገረኝ። ግን አሁን ፖሊስ ጣቢያም ሐኪም ቤትም እየፈለግን ነው ለማግኘት። እናንተ ማለት ነው? እኛ እየፈለግን ነው። በቃ እሱ ነው ዋናው ነገር። አሁን ደግሞ ምኑ መሰለኝ ችግሩ፣ ባለቤቷም ደግሞ ህገወጥ ስለሆነ እሱ ፖሊስ እጅ ቢሰጥ አይወጣም፣ በዛው ያስሩታል፣ ያሳፍሩታል። ስለዚህ ተረጋጋና አሁን የልጅቷን ህይወት ያለበትን እንፈልግ። እነዛ ቤተሰቦች ቤቱ ያከራዩ ቤተሰቦች እያሉ ያሉት ሁለቱም ተይዘው ፖሊስ ጣቢያ ገብተዋል ነው። ግን እስከምናገኝ ድረስ እርግጠኛ አንሆንም እና ፖሊስ ጣቢያ ፈልገን ስናረጋግጥ ብቻ ክፉ የለም፣ ሞት ምናምን የለም። ሞት ቢኖር እኔ ጋር ይደውሉ ነበር ፖሊሶቹም የመንግስት አካል። ግን እነሱ ሰዎቹ ካሉበት ያሉት ልጅቱ ያለችበትን ሁኔታ አሁን እየፈለግን ነው። ሳርዬ የምጠይቀው ጥያቄ ካለ ያው እንትን እኔ አሁን ለምሳሌ የምጠይቀው ጥያቄ እሱ የሚኖረው በአንድ ኤሪያ ከሆነ ለምሳሌ እዚህ አጅማን ከሆነ የሚኖረው አጅማን ፖሊስ እንትን ምንድን ነበር ሐኪም ቤት የት እንደሆነ ይታወቃል። መቼም ይሄ ቀን አይሆንም። ይሄ ሐኪም ቤት 10 ይሁን 15 ይሁን እዛ ሐኪም ቤት ሂዶ ጠይቆ ኤምባሲ ለማወቅ ምን ያክል ጊዜ ፈጀበት? ከይቅርታ ጋር አሁን እናንተ ዱባይ ነው መሰለኝ የምንኖሩት? እኔ ሳውዲ ነው የምኖረው፣ ጅዳ ነው የምኖረው። ዱባይ ነው ንገሪ። እሷ ሳሪ ዱባይ ነው የምትኖረው። ያው ባለቤቷም አለ፣ አብረውት የነበሩም ልጆች አሉ አብረውት። እኛ አሁን የፈለግነው ወንድሜ ምን አለ መሰለህ፣ በፖሊስ ካመለከታችሁ ቤቱ ላይ የደም አሻራ አለ። ለፖሊስ እንትን ካላችሁ እኮ የማግኘቱ ነገር ከባድ የሚመስል የሚሆን ነገር አይመስለኝም። የለም ማነው ይሄን ከሳሽ ይፈልጋላ። ይሄን ለማድረግ ቤቱን የሚያሳይ መክሰስ ቀርቦ የሚከስ ሰው ያስፈልጋል። ቀርቦ ሰው ባለቤቷ ቀርቦ እንዳይከስ እንደምነግርሽ ነው።
ከቀረበ ከገባ አይወጣም። ሁለቱም ጉዳት ነው። አሁን እሷ በህይወት አለይ በህግ ቁጥጥር ውስጥ ሆናለይ ወይም ሐኪም ቤት ናት። እሷን ሳያገኝ ራሱ ባለቤቷ ይጎዳል እንጂ ይቻላል። አሁን ቤቱን የሚያውቁ ሰው ባለቤቱ አብረው የኖሩ ሲደበድባት የነበሩ ልጆች አሉ። የሉም። አሁን በሙሉ ቤቱ ባዶ ነው። ከፍቼ ገብቼ ማንም ሰው የለም ብሏል ባለቤቷ እኮ አሉ። እሙዬ ልንገርሽ፣ ቆይ ኤምባሲ እንደ ዜጋውን የኔ ጥያቄ አለኝ። አሁን እኔ ኤምባሲ እንደ ዜጋውን ከሳሽ ባይኖር እንኳ እዛ ቦታ ላይ ደም አለ ከተባለ አይዶን ነው። ስለ ሳውዲ በጣም ይቅርታ አድርጉልኝ፣ እኔ ስለ ዱባይ ስለሆነ ማውራው። ደም አለ ከተባለ ይቺ ልጅ እንደዚህ ሆናለች ከተባለ ኤምባሲ ሂዶ ከፖሊስ ጋር አመልክቶ ይህንን ነገር ማጣራት ወይም ደግሞ ማወቅ አይችልም? ከፈለጉ ደግሞ ላበየው ከሳሽ ባለቤቱ ይምጣና ቤቱን የሚያውቀው የሚኖርበትን ባለቤቷ ከሳሽ ሆነ ይምጣና ፖሊስ ጣቢያ እንውሰደው። እንደዛ አሁን አንቺ እንደምትይው ከሆነ ግን ሰውየው ፖሊስ ጣቢያ መቅረብ አልፈልግም። የምታናግሪው ሰው እንትን ግለሰብ ነው ወይስ ገብተሻል? ኮሚኒቲ ነኝ የምታናግረው ኤምባሲ አይደለም። በነገራችን ኮሚኒቲ ነው፣ መዲና ላይ ያለ ኮሚኒቲ ነው። ስለዚህ ይህን ካልፈራ አሁን ይምጣ። አሁን ወስደዋለሁ ፖሊስ ጣቢያ፣ ቤቱን ይምራ፣ ያሳይ፣ ይሄ ነገር ተፈጥሯል ይበል። ከዛ ጉዳዩ የቤት ያከራየውም ሰው በቁጥጥር እንዲሆን ይደረጋል። ነገሩ ይገኛል። አሁን ችግሩ ባለቤቱ ህገወጥ ስለሆነ ስለፈራ ነው። እሱ ደግሞ አሁን ለወስደው እችላለሁ፣ ግን እኔ ዝም ብዬ በማላውቀው አንደኛ ሌላ ቤት ያከራዩትም ሰዎች ይጎዳሉ። ዝም ብለን ሄደን አንከስም።